ሩቲ ቀበጧ፣ አማላይዋ፣ ቆንጅዬዋ፣ አቃጣይዋ ለአንዳንድ ሰዎች እንቅልፍ ነሿ ማለት ነው። እና ዛሬ እንግዲህ ያው ዛሬ ቀኑ የቀን ፕሮግራም ነው ያላቸው እነሱ የቀን ማለት ያለ ሰዓት እየተከሰቱ ነው። እና ምንድን ነው እንግዲህ ሩትዬ እግር በእግር ተከታትላ ማለት ነው ፎቶዋን እዚህ ጋር ዱቅ አድርገዋለች። ዩቲዩብ ላይ ትሉ ቲክታክ ላይ ትሉ ኢንስታግራም ላይ ምን የሌለችበት ነገር አለ? እሷ ዛሬማ ደመቀች በየቦታው እኮ። እዚህ ሁሉ ጫጫታ የምትታየኝ እኔ ሩቲ ነች ድምቅ ብላ ማለት ነው። እና ውድ ቤተሰቦች ማለት ነው፣ በነገራችን ላይ ከዚህ በፊት ውዱ ባለቤቷ አብርሃም እንደተናገረው ማለት ነው እንግዲህ ያው ባለቤቷ ምናምን ስል እንዴ ለምን ባለቤቷ ተያለሽ ፈትቷት የለ ልትሉኝ ትችላላችሁ። አይኖ ግን እኔ ባሏ እንደሆነ ነው የማውቀው። ማለቴ እኔ የሩታ ትዳር ተፈታ ብዬ ስለማላምን ለምን ሰው ልክ እንደ ጭልፊት ቡግ አድርጎ ነው የወሰደባት። እና ትዳሯ እንዳለ ነው የሚመስለኝ ባሏ ልበለው እስኪ። እና ምንድነው እሱም መስክሮላታል። ሶሻል ሚዲያ ላይ ይሄን ያክል የምትንቀሳቀሰው አይደለችም፣ ቪዲዮ እንሰራለን አለቀ ምናምን ብሏል። እና ያው የምታዩዋትም ብዙ ጊዜ ዩቲዩብ ላይ ነው። በዛም በዚህ እንዲቀልቀልቀል የምትል አይደለችም። ይሄ አርሲ ኩርሲ የሆነ ነገር አትፖስትም። እና ስትፖስት ደግሞ እኔ እንዴት እንደምደላኝ እኮ እግዚአብሔር ማለት በቃ ጽድት ያለ ነገር ለሰው አይን የሚገባ ነገር ነው የምትፖስተው። ቆይታ ቢሆን ማለት ነው። እና በኢንስታግራም የተፖስተው ፎቶ ዩቲዩብ ላይ መጥቷል። ዩቲዩብ ላይ ደግሞ እስከነ መልእክቱ ነው የተቀመጠው። እና ምንድን ነው ሄርሚ በዛ በኩል አብርሃምን እኔ በአንተን በቃ በሽማግሌ ማሰር ፈልጋለሁ፣ ተጋብተን በጋብቻችን ላስር ፈልጋለሁ፣ ሩታ የምትባል ማየት አትችልም ከዚህ በኋላ ብላ አብርሽን ለማሰር ስትሞክር ብቅ አለች ጀግናዋ ማለት ነው። ከፎቶ ጋር ይዘገያል እንጂ አህያ የጅብ ናት ተብለሻል ሄርሜላ። ካላየሽ ብዬ ነው ካላየሽ ነገሯ እንጂ እንኳን አይደለም ይሄን ቦምብ የመሰለ ፖስት የሩታን ጥቃቅን ነገር እኮ ስታጠኝ እንደምትውይ እናውቃለን። እና ምንድን ነው ከዛ ፕሮግራም በኋላ ከአብርሃም ካወራሽ በኋላ ማለት ነው ምን ተሰማሽ? የሩቲን ፖስት አይተሽ ሩታ በህይወትሽ እንደማትፋታሽ ከወዲሁ አስምሪበት ሄርሚዬ ማለት ነው። አስምሪበት። እውነት ለመናገር በቃ እንዳንድ አካላዊ አድርገሽ ማለት በህይወትሽ የምታንቀሳቀሻቸው ነገሮች አሉ አይደለ? ከህይወትሽ ከምታንቀሳቀሻቸው ነገሮች በሙሉ አንዷ ሩታ እንደወንድሽ አድርገሽ ማሰብ አለብሽ። በቃ እንደዚህ ነው የሚቀጥለው ህይወት፣ እንደዚህ ነው የሚቀጥለው። ሩታ የሌለችበት ህይወት አትኖርም ሄርሜላ። እና ማለት ነው ቤተሰብዬ ቲክታክ ላይ አይታችኋታል ብዬ አስባለሁ። ያው ሁሉም ዩቲዩብ ላይ ስላመጣው እኔ መደበረኝ ዩቲዩብ ላይ ማምጣት ማለት ነው። ሁሉም ሰው አምጥቶታል እያየው ነበረ ዩቲዩብ ላይ። እና እኔ ደግሞ ለምን በድምፄ እንዲደመቅመቅ ሸብረቅ አላደርጋትም የእኔ ቆንጅዬ ሩትዬ ማለት ነው። ቲክታክ ላይ እንደ አረበኛ ሙዚቃ ሆኖ ማለት ነው። አንተን አሰኘኝ እኔ ፍቅሬ ለማንም አልተውም ለማንም በጭራሽ ብላለች። ሙዚቃው እንደዚህ አይደለም፣ አገላብጫው ነው። ሄዳችሁ ብትሰሙት ደግሞ ይመስጣችኋል። እና ሩትዬ ጎበዝ በርቺ የሚያሰኝ ሙዚቃ ነው ማለት ነው። እና ሩትዬ አንቺ ካመንሽበት ማለት ነው እንደፈለግሽ አድርጊ። ለማንም ወሮ በላማ እንዳሰጭ። በዚህ አይነትማ ለማንም ወሮ በላ አሳልፈሽ መስጠት የለብሽም። በቃ የሚሳካልሽ ከሆነ አድርጊው። እኔ ከተቻለበት መሆነ ትፊያት መልሰሽ እኔ ደስ ይለኛል ሩቲ ማለት ነው። እውነት አንቺ ፈቃደኛው ነው ልብሽ ክፍት ብሎ ከአብርሃም ጋር መኖርን ከፈለግሽው ሙትፍ ብታደርጊያት እንኳን አይደለም አሁን ሳይጋቡ ማለት ነው ተጋብተው ራሱ ከትዳሯ ላይ ሙትፍ ብታረጊያት ዋው የኔ ደስታ ወደር የለውም። እኔ ሀቁን ስናገር ማለት ነው። ምክንያቱም ያው እሷ ሞንችፋ ስለወሰደች ብዬ ነው ውድ ቤተሰቦቼ። እና ምንድን ነው ሩታና ሄርሜላ የሚላቀቁ ሰዎች አይደሉም። አሁን እዚህ ጋር አሁን ሰለችሽኝ እባክሽ ሩታ ተያት፣ ሄርሚ መልካም ሰው ናት ምናምን የምትሉ ሰዎች መልካምነታችሁን ለራሳችሁ አድርጉ። በማይመለከታችሁ ነገር አትግቡ፣ አትንጣጡ ማለት ነው። ሩቲ ከሄርሜላ ህይወት አትወጣም 4 ነጥብ ብላ ዘግታለች እንደማትወጣ ማለት ነው። እና ዛሬ እና አቤልን እነዛ ከርፈዛፍ እነዛ የዝንብ መዋያ ምናምን አርሲ ኩርሲዎች ማለት ነው ተቀጣጥላ ነው የሚሞቱ። የሩቲን ፖስት ሲያዩ ከፖስቱ ላይ ደግሞ እንደነገርኳቸው አብርሃም ታግ ነው ማለት ነው። ግሬስ ፋሚሊ ብላ ታግ አድርገዋለች። ቀጥታ ለነዛ ይደርሳል። ሲንጨራጨሩ ነው ሞት ነው ሲንጨራጨሩ። ስጋት በስጋት ታውቃላችሁ። ሄርሜላ ብቻዋን ቀረሽ ብለው አሁን ሁላቸውም ስጋት ላይ ናቸው። ሁላቸውም እንቅልፍ እየተኙም አይደለም። እንኳን አይደለም ሄርሜላ ኦሪጂናሏ ትርፎቹ ራሱ ማለት በአብርሃም ትዳር መፍታት ውስጥ የተካተቱ ሰዎች በሙሉ እረፍት የላቸውም።
አብርሃምን ስለማያምኑት ማለት ነው። እንዴት እንደ ቂጣ ተገልብጦ ስለሚመጣና ምንድን ነው ሩቲ መቼም ነው የማትፋታቸው። አትፋቻቸው። በተለይ ሄርሜላን አትፋቻት፣ እውነት ለመናገር ማለት ነው። ላይክ ሁሉም ነገር እንዲገባት እኔ ራሴ እፈልጋለሁ። እውነት ሁሉም ነገር እንዲገባት እና ሴት እንድትሆን እዚህ ጋር ሴት ነኝ አብርሃም እንዲህ ሴት ነኝ አብርሃም እኔ ሴት ነኝ የምትለው ነገር አለ። እኔ የሚለው ሄርሜላ ግን እኔ አንድ ነገር የማይገባኝ ነገር በዛ ሰዓት አንቺ ከሩታ ላይ እንዳይስትኝባት ሩታ ወንድ መስላ ነው የምትታይሽ ማለት ወንድ ነው ላንቺ የምትታይሽ ተለይታ ወንድ ነው የምትመስልሽ። አሁን ላይ ሴት ነኝ ሴት ላይ ስትይ ማለት ነው። ያኔ ለምንድን ነው ሴት እንደሆንሽ ያልተረዳሹ? ሩታ ሴት እንደሆነች ያልተረዳሹ ለምንድን ነው? አርግዛ አንቺ ከባሏ ጋር እንደዛ ስትሆኝ ማለት ነው። እና እኔ አሁን አስሬ በእያንዳንዱ ደቂቃ ሴት ነኝ አብርሃም ይከፋኛል፣ ሴት ነኝ አብርሃም ይከፋኛል ስትል ማለት ነው። እኔ እንዴት እንደምታቃጥለኝ ቤተሰብ ሀቁን ስነግራችሁ። ምክንያቱም ሴት መሆኗን ካወቀች ሩታ ሴት መሆኗን መረዳት ነበረባት በሰዓቱ ያንን ሁሉ ስታደርግባት ማለት ነው። እንዴት በዛቱ ሩታ ሴት እንደሆነች አልተረዳችም? እንዴት አብርሃምን ትበድሏለች ብላ ታስባለች? እሷ በአንድ ነገር ስትንጨረጨር እያየናት እና ምንድን ነው እንደ አንዳንድ ቋቅ የሚሉ ቃላቶችን ባትናገር ሄርሜላ። ለእኔ ደግሞ ወንድ መስለሽ ነው የምትታይኝ። ይቅርታ አድርግልኝ እና ማለት አሁን የፈለገ ቢፈጠር ወንድ ነው የምትመስኝ። ወንድ እንደ ሴት ሆና ለሴት ያላስበች ደግሞ